በምድራችን ላይ ሲኦል መኖሩን ምን ያህሎቻችሁ ታውቃላችሁ? ለግማሽ ክፍለ ዘመን ያክል አንድም ቀን ጠፍቶ የማያውቅ ሳይንቲስቶችን ግራ ያጋባና መንግስታትን እጅ ያሰጠ ግዙፍ የሚነድ ጉድጓድ የሲኦል በር። ይህ ቦታ ዝም ብሎ የሚነድ እሳት አይደለም። ከጀርባው አስፈሪ ሳይንሳዊ ስህተትና እስካሁን ያልተፈታ ሚስጥርን የያዘ ክስተት እንጂ። ዛሬ በዚህ ቪዲዮ የእሳት ባህር እንዴት ሊፈጠር እንደቻለና ወደዚህ ገሃነብ ዘልቆ ገብቶ በህይወት የተመለሰውን ብቸኛ አስገራሚ ሰው ታሪክ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ታሪኩ የሚጀምረው እንደ አውሮፓውያኑ የዘመን ቀመር በ1971 ዓለም በቀዝቃዛው ጦርነት ውስጥ በነበረችበት ወቅት ነው። የሶቪየት ህብረት መሐንዲሶች በቱርክሜኒስታን በረሃ ውስጥ ከፍተኛ የሆነ የተፈጥሮ ጋዝ ክምችት እንዳለ ደረሱበት። ይህንን ጋዝ ለመቆፈር ግዙፍ ማሽኖቻቸውን ተክለው ስራ ጀመሩ። ነገር ግን መሬቱ ከስራቸው ምን ያህል ደካማ እንደሆነ አላወቁም ነበር። ቁፋሮ እንደተጀመረ ድንገት መሬቱ ተደርምሶ ማሽኖቻቸውንና ድንኳኖቻቸውን ይዞ ወደ ጥልቁ ሰመጠ። በዚህ ጊዜ 70 ሜትር ስፋትና 20 ሜትር ጥልቀት ያለው ግዙፍ ጉድጓድ ተፈጠረ። መሐንዲሶቹ ደነገጡ። ነገር ግን ትልቁ አደጋ የመሬቱ መደርመስ ሳይሆን ከጉድጓዱ ውስጥ የሚወጣው መርዛማ የሚቴን ጋዝ ነበር። ይህ ጋዝ በአካባቢው ያሉ የዱር እንስሳትንና በአቅራቢያው የሚኖሩ መንደርተኞችን ህይወት አደጋ ላይ የሚጥል ነበር። በወቅቱ የነበረው የሳይንስ ዕውቀት አንድ መፍትሄ አመላከተ፤ ጋዙን ማቃጠል። መሐንዲሶቹ ጋዙን በእሳት ከለኮስነው በጥቂት ሳምንታት ውስጥ ተቃጥሎ ያልቃል፣ ከዚያም አካባቢው ሰላም ይሆናል ብለው አሰቡ። ክብሪታቸውን ለኮሱ፣ ጉድጓዱን መቃጠል ጀመረ። ነገር ግን ያ ጥቂት ሳምንታት የተባለው ጊዜ አልፎ 50 ዓመታት ቢቆጠሩም እሳቱ ግን ዛሬም ድረስ እንደደመቀ ነው። በሌላ በኩል ብዙዎች የሚጠይቁት ጥያቄ ለምን ይሄ እሳት እስካሁን ሊጠፋ አልቻለም የሚል ነው። መልሱ የሚገኘው ከጉድጓዱ ስር ባለው የተፈጥሮ ጋዝ ክምችት ላይ ነው። በቱርክሜኒስታን ውስጥ ያለው የተፈጥሮ ጋዝ በዓለም ላይ ካሉ ግዙፍ ክምችቶች አንዱ ነው። እሳቱ የሚነደው ከምድር በታች ካለው የማይጠፋ የጋዝ ምንጭ ጋር ስለተገናኘ ነው። ሳይንቲስቶች እሳቱን ለማጥፋት በተደጋጋሚ ጥናት አድርገዋል። በ2010 እና በ2022 የቱርክሜኒስታን ፕሬዝዳንት እሳቱ እንዲጠፋ ትዕዛዝ አስተላልፈው ነበር። ምክንያቱም ጋዙ በከንቱ መቃጠሉ ለሀገሪቱ ኢኮኖሚ ኪሳራ ከመሆኑ በላይ ለአካባቢው አየር መበከል ምክንያት ስለሚሆን ነው። ነገር ግን እሳቱን ለማጥፋት የሚደረገው ጥረት ከፍተኛ የቴክኖሎጂና የገንዘብ አቅምን የሚጠይቅ ነው። ጉድጓዱን በፈርሽ ወይም ደግሞ በኮንክሪት ለመድፈን ቢሞከር እንኳ ጋዙ በሌላ አቅጣጫ መሬቱን ሰንጥቆ ሊወጣና የበለጠ አደጋ ሊፈጥር ይችላል የሚል ስጋት አለ። ይህ የሲኦል በር በሳይንቲስቶች ዘንድ እንደ ትልቅ ውድቀትና እንደ ትልቅ ተአምርም ይታያል። በበረሃው ቅዝቃዜ ወቅት የጉድጓዱ ሙቀት በኪሎ ሜትሮች ርቀት ላይ ይሰማል። ይህም ቦታው ለቱሪስቶች ማራኪ ነገር ግን ደግሞ አስፈሪ ያደርገዋል። ይህ በእንዲህ እንዳለ ለአስርተ ዓመታት ሰዎች ይህንን ጉድጓድ ከላይ ሆነው ከመመልከት ውጪ ወደ ውስጥ ለመግባት አልደፈሩም ነበር። እስከ 2013 ድረስ ካናዳዊው አሳሽ ጆርጅ ኩሩኒስ አንድ ድፍረት የተሞላበት ውሳኔ ወሰነ። በዚህ ከፍተኛ ሙቀት ውስጥ ህይወት ሊኖር ይችላል የሚለውን ጥያቄ ለመመለስ ወደ ጉድጓዱ ጥልቀት ለመውረድ ተዘጋጀ። ጆርጅ ልዩ የሆነ ከጠፈር ተመራማሪዎች ልብስ ጋር የሚመሳሰል የሙቀት መከላከያ ልብስ ለበሰ። ከላይ በገመድ ታስሮ ወደሚነደው እሳት ውስጥ መውረድ ጀመረ። በወቅቱ የነበረው ሙቀት ከ400 ዲግሪ ሴልሺየስ በላይ ነበር። ጆርጅ በኋላ ላይ ሲናገር ገሃነም ውስጥ ያለው መስሎኝ ነበር ብሏል። በዙሪያውም ያለው ድምጽ ልክ እንደ ግዙፍ ጀት ሞተር የሚጮህ ነበር። በዚያ አስፈሪ እሳት ውስጥ ጆርጅ ለአጭር ደቂቃዎች ቆየ። ከጉድጓዱ ወለል ላይ የአፈር ናሙናዎችንም ወስዷል። ውጤቱ ግን ዓለምን ያስደነገጠ ነበር። በዚያ ከፍተኛ ሙቀትና መርዛማ ጋዝ ውስጥ ሊኖሩ የሚችሉ ጥቃቅን ባክቴሪያዎች ተገኙ። እነዚህ ባክቴሪያዎች በሌላ የምድር ክፍል ላይ በፍጹም የማይገኙና ከከፍተኛ ሙቀት ጋር ራሳቸውን
እርምጃውን ያላመዱ ናቸው። ይህ ግኝት በሌሎች ፕላኔቶች ላይ ህይወት ሊኖር ይችላል ወይ የሚል ጥያቄን በአዲስ ተስፋ ያስነሳ ነበር። ይህ ቦታ ለቱሪስቶች ማራኪ ቢሆንም ለቱርክሜኒስታን መንግስት ግን አሁንም ድረስ ራስ ምታት ሆኖ ቀጥሏል። ባለፉት ጥቂት ዓመታት የሀገሪቱ መሪዎች ይህንን የሲኦል በር በቋሚነት ለመዝጋት ከፍተኛ ፍላጎት አሳይተዋል። ምክንያቱም በየቀኑ የሚቃጠለው የተፈጥሮ ጋዝ በገንዘብ ቢሰላ በቢሊዮን የሚቆጠር ዶላር ነው። ሀገሪቱ በጋዝ ሀብቷ የምትታወቅ ቢሆንም ይህን ያህል ሀብት በአየር ላይ ሲቃጠል ማየት ግን ለኢኮኖሚው ትልቅ ኪሳራ ነው። ከኢኮኖሚው በተጨማሪ የአካባቢ ጥበቃ ተሟጋጆችም ስጋታቸውን እየገለጹ ይገኛል። የሜቴን ጋዝ ወደ አካባቢ አየር መለቀቁ ለአየር ንብረት ለውጥ ወይም ደግሞ ግሎባል ዋርሚንግ ትልቅ ተጽዕኖ አለው። ሆኖም ግን ጉድጓዱን መዝጋት ቀላል ተብሎ የሚታሰብ ስራ አይደለም። አንዳንድ መሐንዲሶች እንደሚሉት ጉድጓዱ ቢደፈን እንኳ ጋዙ ከመሬት በታች ከፍተኛ ጫና ወይም ፕሬዠር ስለሚፈጥር በአቅራቢያው ባሉ መንደሮች ወይም ደግሞ ሌላ ደካማ የመሬት ክፍሎች ላይ አዳዲስ ፍንዳታዎች ሊከሰቱ ይችላሉ። ይህ ደግሞ ከነበረው የከፋ አደጋ ሊያስከትል ይችላል የሚል ስጋትም አለ። ይህ በእንዲህ እንዳለ ለሳይንቲስቶች ይህ ቦታ የጋዝ መፍሰስ ውጤት ሊሆን ይችላል። በአካባቢው ለሚኖሩትና ለዘመናት በበረሃው ለቆዩት ዘላን ማህበረሰቦች ግን ታሪኩ የተለየ ነው። ብዙዎች የአካባቢው ነዋሪዎች ወደዚህ ጉድጓድ መጠጋት አይፈልጉም። በአካባቢው የሚወሩ አንዳንድ አፈ ታሪኮች እንደሚሉት ይህ ቦታ ተራ የጋዝ ጉድጓድ ሳይሆን የምድር መንፈስ የተቆጣበት ስፍራ እንደሆነ ይታመናል። ሌሊት ከጉድጓዱ የሚወጣው ብርሃን ሰማዩን ቀይ ሲያደርገው በረሃው ውስጥ የሚሰማው ድምጽ ልክ እንደሚጮህ ሰው እንደሆነ የሚናገሩም አሉ። ምንም እንኳ ሳይንሱ ድምጹ የሚፈጠረው በጋዙ ጫና እንደሆነ ቢናገርም በዚያ ጭር ባለ በረሃ ውስጥ እሳቱ የሚፈጥረው ድባብ ግን ማንኛውም ሰው በአፈ ታሪኮቹ እንዲያምን የሚያስገድድ ነው። ይህ ተቃራኒ እይታ ማለትም የሳይንሱ ግኝት እና የባህላዊው እምነት ለቦታው ተጨማሪ ሚስጥራዊነትን ሰጥቶታል። በሌላ በኩል ጆርጅ ኩሩኒሽ ከጉድጓዱ ወለል ላይ ያመጣቸው የአፈር ናሙናዎች ላብራቶሪ ውስጥ ሲመረመሩ የተገኘው ውጤት ስለ ህይወት ያለንን እውነት እየቀየረ ነበር። በዚያ እጅግ በጣም ከፍተኛ ሙቀት ባለው ነገር ውስጥ የሚኖሩ ባክቴሪያዎች ኤክስትሪሞፓይልስ በመባል ይታወቃሉ። እነዚህ ጥቃቅን ፍጥረታት ኦክሲጅን በሌለበት እና ከፍተኛ ጋዝ ባለበት እና የሚነድ እሳት በሚገኝበት ቦታ ላይ በሰላም መኖር ይችላሉ። ይህ ግኝት ለናሳ ሳይንቲስቶች ትልቅ ትርጉም አለው። ምክንያቱም በሌሎች ፕላኔቶች ላይ ለምሳሌ በጁፒተር ጨረቃዎች ወይም ደግሞ በማርስ ላይ ያለው ሁኔታ ከዚህ የሲኦል በር ጋር ተመሳሳይ ሊሆን ይችላል። በምድር ላይ እንደዚህ ባለው አስፈሪ ሁኔታ ውስጥ ህይወት ካለ ለምን በሌሎች ፕላኔቶች ላይ አይኖርም የሚለው ጥያቄ አሁንም ጠንካራ መረጃን አግኝቷል። ስለዚህ ዳርቫዛ ለሳይንቲስቶች የምድር ላብራቶሪ ብቻ ሳይሆን ወደ ጠፈር ለምናደርገው ጉዞ እንደ መነሻም ትታያለች። ይህ በእንዲህ እንዳለ ብዙ ሰዎች የማያውቁት እውነታ በካራኩም በረሃ ውስጥ የሚገኘው የዳርቫዛ ጋዝ ጉድጓድ ብቸኛው አለመሆኑን ነው። በዚህ አካባቢ ሌሎች ሁለት ተመሳሳይ ትላልቅ ጉድጓዶች ይገኛሉ። አንደኛው የጭቃ ጉድጓድ ሲሆን ሌላኛው ደግሞ የውሃ ጉድጓድ በመባል ይታወቃል። እነዚህ ሁለት ጉድጓዶች እንደ ሲኦል በር አይነዱም። የጭቃው ጉድጓድ ውስጥ ግራጫማ ጭቃ ሲንተከተክ ይታያል። የውሃው ጉድጓድ ውስጥ ደግሞ እጅግ የሚያምር ሰማያዊ ቀለም ያለው ውሃ ይዟል። ነገር ግን ሁለቱም ልክ እንደ ዳርቫዛ መርዛማ ጋዝ ያመነጫሉ። ሳይንቲስቶቹ እነዚህ ሶስት ጉድጓዶች በአንድ አይነት የመሬት ስር የጋዝ መስመር የተገናኙ መሆናቸውን ይገምታሉ። ዳርቫዛ ለምን ነደደ? ሌሎቹስ ለምን አልነደዱም? ይህ ጥያቄ አሁንም ድረስ በበረሃው አሸዋ ውስጥ የተቀበረ ሚስጥር ነው። ይህ በእንዲህ እንዳለ ቱርክሜኒስታን ለቱሪስቶች ክፍት መሆን ከጀመረችበት ጊዜ አንስቶ የዳርቫዛ ጉድጓድ የሀገሪቱ ዋነኛ መለያ ሆኗል። ነገር ግን እዚህ ቦታ ላይ ሆቴልም ሆነ ዘመናዊ መዝናኛ አታገኙም። ቱሪስቶች የሚመጡት በበረሃው አሸዋ ላይ ድንኳን ጥለው ለማደር ነው። ሌሊቱ ላይ እሳቱ በበረሃው ድቅድቅ ጨለማ ውስጥ የሚፈጥረው ብርሃን ከ30 ኪሎ ሜትር ርቀት ላይ ይታያል። በእሳቱ አቅራቢያ ድንኳን ጥለው የሚያድሩ ቱሪስቶች እንደሚናገሩት ሌሊቱ ሙሉ በሙሉ የሚሰማው የጋዝ ሽታ እና የእሳቱ ድምጽ ልክ ሌላ ፕላኔት ላይ እንዳሉ እንዲሰማቸው ያደርጋል። መንግስት ቦታውን ለቱሪስቶች ይበልጥ ምቹ ለማድረግ አጥር ቢያጥርም አሁንም ድረስ ግን የቦታው የዱር አራዊት ባህሪ አልጠፋም። ይህ
በእንዲህ እንዳለ ዳርቫዛ መጀመሪያ ላይ በሚስጥር ተይዞ የቆየ ቦታ ነበር። የሶቪየት ህብረት ውድቀትን ተከትሎ ቱርክሜኒስታን ነጻነቷን እስካወጀችበት ጊዜ ድረስ ስለዚሁ የሚነድ ጉድጓድ የሚያውቁት ጥቂት የአካባቢዎቹ ዘላኖች ወይም ደግሞ የመንግስት ባለስልጣናት ብቻ ነበሩ። ነገር ግን በኢንተርኔት እና በማህበራዊ ሚዲያ መስፋፋት ምክንያት የዚህ ቦታ ዝና በአጭር ጊዜ ውስጥ ዓለምን አዳረሰ። እንደ ናሽናል ጂኦግራፊ እና እንደ ቢቢሲ ያሉ ትላልቅ የዜና አውታሮች ወደ ስፍራው በመጓዝ ዘጋቢ ፊልሞችን ሰርተዋል። ይህ የዓለም አቀፍ ሚዲያ ትኩረት ግን ለሀገሪቱ መንግስት የሁለትዮሽ ስሜትን ፈጥሯል። በአንድ በኩል ዳርቫዛን ለማየት የሚመጡ ቱሪስቶች ለሀገሪቱ ገቢ ያስገኛሉ። በሌላ በኩል ደግሞ የሲኦል በር የሚለው ስያሜና የቦታው አደገኛነት ለሀገሪቱ ገጽታ አሉታዊ ተጽዕኖ እንዳለው ይሰማቸዋል። በዚህም ምክንያት ነው ባለፉት ዓመታት የቱርክሜኒስታን መንግስት የቦታውን ስም ወደ ካራኩም ብርሃን ለመቀየር የወሰነው። ሆኖም ግን ዓለም አሁንም የሲኦል በር በሚለው አስፈሪ ስያሜው መጥራቱን ቀጥሏል። ይህ በእንዲህ እንዳለ ብዙዎች እሳቱ መቼ ይጠፋል ብለው ቢጠይቁም ሳይንቲስቶች ግን ሌላ ስጋት አላቸው። ይኸውም የጉድጓዱ ጠርዞች በየጊዜው እየተሸረሸሩና እየሰፉ መምጣታቸው ነው። እሳቱ መሬቱን ስለሚያዳክመውና የጋዙ ግፊት ስለሚጨምር የጉድጓዱ ስፋት ከዓመት ዓመት እየጨመረ ይገኛል። ይሄ መሸርሸር ምናልባትም በአቅራቢያው ያሉትን አነስተኛ መንደሮችና የመንገድ መስመሮች ላይ አደጋ ሊጥል ይችላል ተብሎ ይፈራል። ከዚህም በላይ ከመሬት በታች ያሉ የጋዝ ዋሻዎች አቅጣጫቸውን ሊቀይሩ እንደሚችሉ የጂኦሎጂ ባለሙያዎች ይናገራሉ። ይህ ማለትም አሁን የሚነደው እሳት በድንገት ሊጠፋና በሌላ አቅጣጫ አዲስ የሲኦል በር ሊከፈት ይችላል ማለት ነው። ይህ ያልተገመተ የተፈጥሮ እንቅስቃሴ ቦታውን እጅግ አደገኛና ሁልጊዜም በጥንቃቄ መታየት ያለበት ስፍራ ያደርገዋል። ይህ በእንዲህ እንዳለ የሲኦል በር ዝና ከመልክዓ ምድራዊ ድንቅነቱ አልፎ ወደ ስነ ጥበብ ዓለምም ዘልቆ ገብቷል። ብዙ የሳይንስ ልቦለድ ጸሐፊዎችና የፊልም አዘጋጆች ይህንን ቦታ እንደ መነሻ ተጠቅመውበታል። ለምሳሌ ወደ ሌላ ዓለም የሚወስድ መተላለፊያ የሚሉ ታሪኮች ሲታሰቡ የዳርቫዛ ምስል በምሳሌነት ይጠቀሳል። ቦታው ካለው አስፈሪ ድባብ የተነሳ በቪዲዮ ጌሞች እንኳ ሳይቀር አስፈሪ እሳትን የለበሱ ደረጃዎች ለመንደፍ እንደ ሞዴል አገልግሏል። ከዚህም በተጨማሪ ዓለም አቀፍ ፎቶግራፍ አንሺዎች ይህንን ቦታ የፎቶግራፍ አንሺዎች ገነት ብለው ይጠሩታል። ሌሊት ላይ በሚነደው እሳትና በጠራው የበረሃ ሰማይ ላይ በሚታዩ ከዋክብት መካከል የሚፈጠረው ንጽጽር በየትኛውም የምድር ክፍል የማይገኝ እይታን ይፈጥራል። ይህ ደግሞ በኢንስታግራም እና በሌሎች የማህበራዊ ሚዲያ ገጾች ላይ የቦታው ምስል በሚሊዮን ለሚቆጠሩ ሰዎች እንዲደርስና ዳርቫዛ የዘመናችን ሚስጥራዊ ምልክት እንዲሆን አድርጎታል። በሌላ በኩል ስለ እሳቱ ውበትና ሚስጥራዊነት ስናወራ ከጀርባው ያለውን ትልቅ የተፈጥሮ ቀውስ መዘንጋት የለብንም። የሚቴን ጋዝ ከካርቦን ዳይኦክሳይድ በ25 እጥፍ የበለጠ ሙቀትን የመያዝ አቅም አለው። ይህ ማለት ዳርቫዛ ለ50 ዓመታት ያህል ያለማቋረጥ ጋዝ ወደ አየር በመልቀቋ በአካባቢው የአየር ንብረት ላይ የራሷን አሉታዊ አሻራ አሳርፋለች። ሳይንቲስቶች እንደሚሉት እሳቱ ባይለኮስ ኖሮ ጋዙ በቀጥታ ወደ አየር በመበተን የበለጠ ጉዳት ያደርስ ነበር። ማቃጠሉ ጉዳቱን በትንሹ ቢቀንሰውም ለግማሽ ክፍለ ዘመን የሚቆይ ቃጠሎ ግን ለማንም አልተገመተም ነበር። በአሁኑ ወቅት በዓለም አቀፍ ደረጃ የሚነሱ የግሪን ኢነርጂ ንቅናቄዎች ቱርክሜኒስታን ይህንን ጉድጓድ እንድትዘጋ ግፊት እያደረሱባት ይገኛሉ። ነገር ግን ይህንን ለማድረግ የሚወጣው ወጪና የሚያስፈልገው የምህንድስና ጥበብ እጅግ ግዙፍ በመሆኑ ጥያቄው አሁንም ምላሽ አላገኘም። ይህ ሁኔታ በኢኮኖሚ ጥቅም፣ በቱሪዝም መስህብነት እና በአካባቢ ጥበቃ መካከል ያለውን ትልቅ ፍልሚያ በግልጽ ያሳያል። ይህ በእንዲህ እንዳለ ወደ ሳይንሳዊው ጥልቀት ስንመለስ የዳርቫዛ አፈር ስብጥር ለምን እሳቱን ይዞ ሊቆይ እንደቻለ የሚገልጽ ሌላ አስገራሚ እውነታ እናገኛለን። ጉድጓዱ የሚገኝበት አስገራሚ አካባቢ በአሸዋማና በኖራ ድንጋይ የተሞላ ነው። እነዚህ የድንጋይ አይነቶች ሙቀትን የመቋቋም እና በውስጣቸው ጋዝን የመያዝ ከፍተኛ አቅም አላቸው። ይህም ማለት እሳቱ ከመሬት በላይ የሚታይ ብቻ ሳይሆን ከመሬት በታች ባሉ ትናንሽ ቀዳዳዎች ውስጥም እንደ ሰንሰለት ተያይዞ የሚነድ ነው። ሳይንቲስቶች እንደሚሉት በጉድጓዱ ዙሪያ ያለው አፈር በከፍተኛ ሙቀት ምክንያት ወደ ሴራሚክ መሰል ጠንካራ
ደረቅ ቁስነት ተቀይሯል። ይህ ደግሞ ጉድጓዱ በቀላሉ ተደርምሶ እሳቱን እንዳያፍነው ረድቶታል። ተፈጥሮም ራሷን ለቃጠሎ በሚመች መልኩ እያስተካከለች ያለች ይመስላል። ይህ በእንዲህ እንዳለ ዛሬ በምንኖርበት ዓለም ስለ አየር ንብረት ለውጥ ወይም ደግሞ ስለ ክላይሜት ቼንጅ ማውራት እየተለመደ ሆኗል። በዚህ ረገድ የዳርቫዛ ጋዝ ጉድጓድ ለቱርክሜኒስታን መንግስት ሌላ ትልቅ የዲፕሎማሲ ፈተና ሆኖበታል። ዓለም አቀፍ ድርጅቶች ሀገሪቱ ይህንን የሚያቃጥል ጋዝ እንድታስቆም ጫና ያደርጋሉ። ምክንያቱም በየቀኑ ወደ አየር የሚለቀቀው የካርቦን መጠን በሺዎች የሚቆጠሩ መኪኖች ከሚያመነጩት ጋዝ ጋር እኩል ስለሆነ ነው። ቱርክሜኒስታን ይህንን ጉድጓድ ዘግታ ጋዙን ለጥቅም መዋል ብትችል በዓለም አቀፍ ደረጃ የሚሸጥ የካርቦን ክሬዲት በማግኘት በሚሊዮን የሚቆጠሩ ዶላሮችን ትርፍ ማግኘት ትችል ነበር። ነገር ግን ጉዳዩ ከገንዘብ በላይ የምህንድስና ጥበብን ይጠይቃል። ይህ የኢኮኖሚ ጥቅም እና የአካባቢ ጥበቃ ፍልሚያ ዳርቫዛን ዝም ብሎ የሚነድ እሳት ሳይሆን የዓለም አቀፍ የፖለቲካ መነጋገሪያ አድርጓታል። ይህ በእንዲህ እንዳለ ወደ ዳርቫዛ በሌሊት የተጓዘ ሰው ፈጽሞ የማይረሳው አንድ ነገር አለ። እርሱም ድምጽ ነው። በበረሃው ውስጥ ምንም አይነት የሰው ወይም የእንስሳት ድምጽ በሌለበት ሰዓት ከጉድጓዱ የሚወጣው ድምጽ ልክ እንደ ግዙፍ ፋብሪካ ይጮሃል። ይህ ድምጽ የሚፈጠረው በከፍተኛ ጫና ከመሬት ስር የሚወጣው ጋዝ ከእሳቱ ጋር ሲጋጭ በሚፈጠር ንዝረት ነው። አሳሾች እንደሚናገሩት በጉድጓዱ አቅራቢያ ቆመው ሲያዳምጡ ድምጹ ልክ ምድር በከባድ ትንፋሽ እየተነፈሰች ይመስላል። ይህ የካራኩም ድምጽ ተብሎ የሚጠራው ክስተት ለቦታው ህያውነትን ሰጥቶታል። ይህ በእንዲህ እንዳለ ሌላው ለየት ያለው ነጥብ ቱርክሜኒስታን ራሷ ያላት ሚስጥራዊነት ነው። ሀገሪቱ በዓለም ላይ እንደ ሰሜን ኮሪያ ሁሉ ለመግባት እጅግ አስቸጋሪ ከሆኑ ሀገራት አንዷ ናት። ቪዛ ለማግኘት ያለው ሂደት እና በሀገሪቱ ውስጥ ያለው ጥብቅ ቁጥጥር ስለ ዳርቫዛ የሚወጡ መረጃዎች ውስን እንዲሆኑ አድርጓቸዋል። በሌላ በኩል ይህንን ሰፊ ታሪክ ስንጨርስ ዳርቫዛ አንድ ትልቅ ፍልስፍናዊ እውነትን ያስተምረናል። እሳቱ የሚነደው በራሱ ፍላጎት ሳይሆን እኛ በሰጠነው አጋጣሚ ነው። አንዳንድ ጊዜ በህይወታችን ውስጥ የምንለኩሳቸው ትናንሽ እሳቶች ወይም ደግሞ የምንሰራቸው ስህተቶች እንደ ዳርቫዛ ለብዙ ዘመናት ሊነዱ እንደሚችሉ ማሰብ ይኖርብናል። የሰው ልጅ በቴክኖሎጂው ምድርን ሊለውጥ ይችላል፣ ነገር ግን ተፈጥሮን ሙሉ በሙሉ መቆጣጠር አይችልም። ዳርቫዛ ዛሬም እየነደደች ያለችው የሰው ልጅ እብሪተኝነት ዝቅ ለማድረግና ተፈጥሮ ምን ያህል ኃያል እንደሆነች ለማስታወስ ነው። ይህ ቪዲዮ ከታሪክና ከሳይንስ ባለፈ ለሁላችንም የህይወት ትምህርት የሚሰጥ ነው። ውድ የዩቲዩብ ቻናላችን ተከታታዮች ስለ ሳይንቲስቶች ጥፋት እና ስለ ሲኦል በር ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እስካሁን አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።